ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው የኢሳን ጉዳይ አንስቶ እንዴት ተፈጠረ በሚለው ዙሪያ ሙናቀሻ እያደረገ ነው ያለው ነሷራዎች ጋር ክርስቲያኖች ጋር ማለት ነው። ኢሳ ኢብኑ መርየም ኢነማ المسيح ኢሳ ኢብኑ መርየም ረሱሉላህ ቁም ነገሩ ተምንም ይንጣ በምንም መልክ ይፈጠር ኢሳ ኢብኑ መርየም የአላህ መልእክተኛ ነው የሚለው ነው ጭብጡና ይሄንን ተቀበሉ። አፈጣጠሩንም በተመለከተ ባጭሩ ወከሊመቱ አልቃ ኢላ መርየም ወደ መርየም ያስተላለፋትና የላካት የውሳኔ ቃል ውጤት ነው። ከሱ የሆነ ልዩ መንፈስ ጨምሮበት ይላል ማለት ነው። በመሆኑም ፈአሚኑ ቢላህ የተለያየ ሹብሃ መዝራትና መወናበዱን ትታችሁ በአላህ እመኑ። ወሩሱሊሂ ቢማ ፊህም ኢሳ ኢብኑ መርየም በሩሱሎችም በአጠቃላይ እመኑ ኢሳንም ጨምራችሁ እንጂ ወላ ተቁሉ ፊ ኢሳ ثلاثቱን እና ጌቶች ማለት ወይም አማልክት ሶስት ናቸው የሚለውን የጅል ዜማ ታቆማላችሁ ከዛሬ ጀምሮ ይላል። ናስ ጌታ ሶስት ናቸው የሚለው በማንም ህዝብ ታይቶ ተሰምቶ የማይታወቅ ከቋንቋም ጋር ሊሄድ የማይችል የደደቦች ቋንቋ ነው። ምክንያቱም ሶስት የሚባል ቁጥር ከአንድ ጋር ሊሄድ አይችልም ማለት ነው። በጉርብትና እንኳን አይገናኙ። የአንድ ጎረቤት ሁለት ነው። ሁለትን ዘለህ ግን ሶስትና አንድ ናቸው ማለት ሉጋዊየን ራሱ በቋንቋ ተቀባይነት የላቸውምና ወላ ተቁሉ አልአሊሃቱ ثلاثቱን አማልክቶች ሶስት ናቸው የሚለውን አነጋገር ተዛሬ ጀምራችሁ ታቆማላችሁ ባላቸው ይላል። እና እንተሁ من هذا الغلط ይሄ በጣም አስከፊ የሆነ ስተት ነውና ከዚህ ብትታረሙ ይሻላችኋል። የኩን ኸይረን ለኩም ማለት ነው። ይሄን ብታረጉ የሚሻላችሁ አህሰን ለኩም ይህን ጊዜ ቀብለ የፈዋቲል አዋን እድሉ ከማለፉና ለኪሳራ ተመገለጣችሁ በፊት ይሄን አይነት አባባላችሁን ብታቆሙ ይሻላችኋል እንጂ እናንተ እንደምትሉትማ አማልክት ሶስት ቀርቶ ሁለት ሊሆን አይችልም። ላ ተተኺዱ ኢላሂን ኢትነይን ነው የሚለው ሱረቱ ነህል ላይ አይደለም እንዴ? ቁጥር እንግዲህ ካንዲ ነው የሚጀመረው። ተቁጥር ይጨመርበት ከተባለ ወደ ሁለት ነው የሚቀጥለው። ከዛ ደግሞ ሶስት ይመጣል ማለት ነው። እናንተ ግን ከሁሉም ርቃችሁ አልአሊሃቱ ثلاثቱን ትላላችሁ። ወላ ተቁሉ ثلاثቱን ኢንተሁ እና ሶስት ናቸው አማልክቶች የሚለውን ንግግር ታቆማላችሁ። ይሄን ማድረጋችሁ ነውና የሚበጃችሁ። ኢነማ አላህ ኢላሁን ዋሂድ ስለ አላህ ማወቅ ከፈለጋችሁ እኔ ባለቤቱ ነኝና ምነግራችሁ ኢላህ አልማዕቡድ ማለት አንድ ብቻ ነው፣ አንድና አንድ ብቻ ብሎ አረጋገጠላቸው ማለት ነው። ሱብሃነህ ጥራት ተገባው አንየኩነ ለሁ ወለድ እናንተ እንደምትሉት ልጅ ያለው ከመሆን የጠራ ጌታ ነው። ልጅ ማለት የፍጥሮች የባህሪ ነው። መራባት የሚባል ነገር ማለት ነው። የድክመት መሸፈኛ ነው ልጅ። ምክንያቱም አባት ልጅ ካልወለደ ዘሩ ይቋረጣል ማለት ነው። እንደገና ደግሞ ከደከመና ካረጀ የሚጦረው ያጣል። ያነ አንድ ድክመት ሲፈጠር መተኪያ ሊሆን ነው ልጅ የሚመጣው ማለት ነው። ግን አላህ Subhanahu Wa Ta'ala ዳኢም ላ የሙት ነው። የማይደክም የማያረጅ የማያፈጅ ጌታ ነው። ለምኑ ድክመት መሸፈኛ ብሎ ልጅ ያመጣል ማለቱ ነው። እና ለሱብሃነሁ ተንዚህ አለው ጥራት ተገባው አንየኩነ ለሁ ወለዱን ልጅ ሊኖረው ልጅ ያለው ከመሆን የጠራና የራቀ ጌታ ነው ማለቱ ነው። እና እዚህ ላይ እንግዲህ የተናንተና የይሁዶችን ተመልክተናል። በዚሁ ነጥብ ላይ ይሁዶች ያው ቀተልነ المسيح ኢሳ ኢብኑ መርየም ረሱላላህ ብለው ደንፍተው ነበረ። የአላህ መልእክተኛ የተባለውን መሲህን ገደል ነው እያሉ ሲሳለቁ ነበር። አላህ ወማ ቀተሉ ወማ ሶለቡሁ ወላኪን ሹቢሃ ለሁም በማለት መልስ ሰጥቷቸው ነበር። እነዛ ጥላት ናቸው። መጀመሪያም ጀምረው እሱን ያው ለማጥላላት ወደ ኋላ አይሉም። እነዚህ ግን ወገነን ብለውት ያበቃ ለሱ ተቆርቋሪነን ብለውት ያበቃ ጥላት የሚያስወራውን ነገር መከላከል ሲገባቸው መመከስ ሲገባቸው ከነሱ ጋር አብረው እንደገና የጌታ ልጅ ነው እንደገና ደግሞ በተቃራኒው የጥላት ገደለው የሚል የተሳከረ አባባል እንዴት ሊሄድ ይችላል ይላል ማለት ነው። እና ይሄን ጉዳይ በተመለከተ አንድ የታሪክ ተንታኝ ያቀረቡት ትችት አለ። ምን ይላሉ? አጀበ ለልመሲህ በይነ النصارى የኢየሱስ ጉዳይ በጣም ያስገርማል። በወገኖቹ መካከል ስለሱ ያላቸው አመለካከት
አስገራሚ ነው ይላል ወኢላ አይ ዋሊዲን ነሰቡሁ እና ወዲያ እንደ ምን አይነት ወደ ሆነ ወላጅ ሊያስጠጉት ይሞክራሉ እንግዲህ ሰውየው ልጅ የለውም በማንኛው እሱ ወላጅ የለውም ግን ወላጅ የሌለውን ሰውዬ ወደ ምን አይነት አባት ፈልገው አስጠጉት ይላል ልጅ የሌለው ሁሉ አባት የሌለው ሁሉ የጌታ ልጅ ነው የሚባል ከሆነ ሌሎችም እንደዛው የጌታ ልጅ መባል ነበረባቸው ግን ኢየሱስ አባት የለውም የሚለውን ጥያቄ የመለስን መስሏቸው አባት የፍጡር አባት ከሌለው ጌታ ነው ጌታ አባቱ ብለው ወዳልሆነ ቦታ አስጠጉት ይላል ከዛ በኋላስ አስለሙሁ ለልይሁዲ ወቃሉ እንግዲህ የጌታ ልጅ ነው ተብሎ ማንም አግኝቶት የማያውቀውን እድል ካገኘ በኋላ መልሰው እንደገና ያንን የሚያፈርስ ነገር ይናገራሉ ምናሉ አስለሙሁ ለልይሁዲ ለይሁዶች አሳልፈው ሰጡ ለጥላቶቹ ወቃሉ ከዛ ምን አደረጉ ይሁዶች ሲባል ኢነሁም بعد ضربه صلبوه ቀጠቀጥነው ወገርነውና በአደባባይ ሰቀልነው የሚል መግለጫ ወጡ ማለት ነው ይህ የጌታ ልጅ ሆኖ እንዴት አድርጎ ፍጡር ይቀጠቅጠዋል እንዴት አድርጎ ይሰቅለዋል እንግዲህ አቅልየን ማለት ነው የነቅሉን ይቀርና እንግዲህ ጌታ ልጅ ነው ከተባለ ጌታ አላ ኩል ሸይን ቀዲር ነው ልጁን ቀርቶ ዓለምን መጠበቅ የሚችል ጌታ እያለ እንዴት አድርጎ ይሁዶች የጌታ ልጅ ሰቀሉት ወገሩት ማለት ሊስማማ ይችላል ማለት ነው فاذا كان ما يقولون حقا እንግዲህ እኛ ሙስሊሞች እንደመሆናችን ጌታ ነግሮናል አልተገደለም አልተሰቀለም ወላኪን በረፈዐሁ الله ብሏልና ግን እንደነሱ አባባል እንበልና እውነት ጥላቶቹ ወግረውትና ሰቅለውት ከሆነ ይላል ወሰይሃን ይህ አባባል ጤናማ ተተባለ فاين كان ابوه አባቱ ምን ስራ ይዞ ነው ልጁን የሚያስቀጠቅጠው የት ሄዶ ነው አባቱ እንዲህ በደል የተፈጸመበት ይላል ማለት ነው ሒነ خلى ابنه رهين الاعادي እና የብርቅ ልጁን አንድ ልጁን ለጥላት አሳልፎ የሚሰጠው እንዴት ማንን ፈርቶ ነው ይላል አቱራሁ ማርዶሁ አው አግዶቡሁ እነሱ ደግሞ ይሄንን ልጅ እንደዚህ ቀጥቅጠው በአደባባይ ሲሰቅሉበት ደስ አለው ወይስ ተቀየመ ይላል ተሁለት አንዱ መቼም ሆኖ አይቀርም ወይም ይደሰታል በዚህ እርምጃ ወይም ይቀየማል ልጁ እስከሆነ ድረስ فلئن كان راضيا بأذاهم ይሁዶቹ እንደፈለጉ ቀጥቅጠው በመግደልና በመስቀል እሱም ደስ ብሎት ከሆነ የሱ ፍላጎቱ ሆኗል ማለት ነው ተሆነ ደግሞ ፈህመዱሁም ይሁዶችን እንደ ጥላት አጥተዋቸው አመስግኗቸው የጌታን እንዲገደል የፈለገውን ሰው ነውና የገደሉትና የሰቀሉት ማለት ነው لانهم عذبوه ጌታም እንዲገደልለት የፈለገውን ልጅ አሰቃይተው በመግደላቸው ባለውለታችሁ ናቸው እንግዳውማ ይላል ማለት ነው ወይን ካነ ሳኺጦን ግን ልጁ በመገደሉ ተቀይሞ ከሆነ ጌታ ፈትሩኩ ያነ እሱን ተውት ካሁን በኋላ ወአቡዱሁም ልጁን የገደሉትን ተገዙ እነሱን አምልኩ ለምን لانهم غلبوه ጌታን አሸንፈዋልና ስለዚህ አሸናፊው ያለ ለምን ተጨናፊውን አምላክ ታረጋላችሁ ይላል ማለት ነው ስለዚህ እንግዲህ እንደዚህ አይነት የተሳከረና ተቀባይነት የሌለው በቋንቋ ደረጃ የሚናገሩትን ሰዎች እንደዚህ አድርጎ ጉዳቸውን ማብጠልጠልና ለሌሎች ማሳወቅና ማስጠንቀቅ አስፈላጊ መሆኑን ሲጠቁመን ነው ይሰው ማለት ነው ስለዚህ አላህ Subhanahu Wa Ta'ala እንግዲህ የኢሳን ጉዳይ በማያዳግም መልክ ነው በደንብ ያብጠርጥሮ ሹብሃ የተባለን ሁሉ አቡኖ ቁልጭ አድርጎ ነው ያስቀመጠው ማለት ነው እና ላ ኢፍራጥ ወላ ተፍሪጥ في الاسلام ሚዛን ነው በእስላም በኢሳ ጉዳይ ለመጨረሻ ጊዜ እንደዚህ ተራ ነገር ላይ ቁርአን ትኩረት ሰጥቶ እንደዚህ ዘልዝሎ አይናገርም ፍሬ ነገሩን ብቻ ተቀስ አድርጎ ነበር የሚያልፈው ይሄ ግን የዓለም ሹብሃ ስለሆነ የዓለም ህዝቦች በተለያየ መልክ የተደናበሩበት ችግር በመሆኑ ለአንዴና ለመጨረሻ ጊዜ መፍትሄ ለመስጠት ነበር አፍረጥርጦ ያስቀመጠው ማለት ነው ግን የፈረደባቸው ይሄ ሁሉም ተደርጎ እንደገና አሁንም ብሶባቸው ነው ያሉት ይሁዶቹም ክርስቲያኖቹም ማለት ነው አላህ ግን Subhanahu Wa Ta'ala በመጨረሻ ፈአሚኑ ኸይረን ለኩም ሐቁን ነግሬያቸዋለሁ ይልቁንስ ስለ ኢሳ ሳታዋርዱትም ሳታጋነኑትም መካከለኛ ደረጃውን ስጡና አብዱላህ ወረሱሉሁ ብላችሁ እመኑበት ይህ ነው የሚበጃችሁ ይላል ኢነማ አላሁ ኢላሁን ዋሂድ አላህ ግን ከማንም አይዛመድምና አይዋለድም ብቸኛ ፍጹም የሆነ ጌታ ነው Subhanahu
ከማንም መጋራት የጠራ የሆነ ጌታ ነው አየኩነ ለሁ ወለድ ለሱ ልጅ ሊኖረው አይገባም ግን ከሱ ሌላ ያሉ ፍጡሮች ከሱ ጋር አላቃው ምን እንደሆነ ጠፍቷችሁ ተሆነ ልንገራችሁ ለሁ ማፊ ሰማዋቲ ወማ ፊል አርድ ኢሳንም ጨምሮ በሰማያትና በምድር ውስጥ ያሉ ፍጥረታቶች በሙሉ የአላህ ግኝቶች ናቸው በኻሊቅና በመخلوቅነት ነው አላቃችን የሚገናኘው ኢሳም እንደዛው ኻሊቁ ነኝ እሱ መخلوቄ ነው እንጂ ከዛ የተለየ ነገር የለም ይላል ማለት ነው ወከፋ ቢላሂ ወኪላ እና አላህ Subhanahu Wa Ta'ala በመስክርነት አቋያ በቂ ነው አላህ አንድ ነገር በግልጽ እንደዚህ ነው ብሎ ታስቀመጠና ከመሰከረ በኋላ ከሱ ውጭን ያውቃለሁ ሊል የሚገባው ማንንም አይኖርም ይላል ማለት ነው ከዚያ ቀጥሎ እንደገና ኢሳ ይሄን ጉዳይ እንዴት ያየዋል የሚለውንም ያነሳል ማለት ነው እንግዲህ ጉዳዩ የተነሳው ጥያቄው በኢሳ ዙሪያ ነው ኢሳ ይሄ ነገር እውነት እንደሚባለው የጌታ ልጅ ከሆነ ወይም ጌታ ከሆነ እሱ ነው ስለዚህ ጉዳይ አስተያየት መስጠት ያለበት ጉዳዩ የሚመለከተው ነውና ለየስተንከፈ المسيح ان يكون عبدا لله መሲህን እስካወቁ ድረስ የአላህ ባሪያና አገልጋይ ለመሆን ምንም አይጸየፍም ይላል እሱ እኔ የጌታ ባሪያ ሳልሆን ልጅ ነኝ አላችሁ እንዴ ባርነትን ተጸየፈው እንዴ ይላቸዋል ማለት ነው እንግዲህ እሱ ራሱ የጌታ ልጅ ነኝ የጌታ ልጅ ከሆንኩኝ የንጉስ ልጅ ንጉስ ነው እና እኔ እንደናንተ ባሪያ አይደለሁም ብሏችሁ ከሆነ እስቲ ንገሩኝ ይላል ይሄንን ካላለ ደግሞ ተየተነስታችሁ ነው ከራሱ የበለጠ ለሱ ታውቃላችሁ እናንተ ኢሳ የአላህ አገልጋይና ባሪያ ለመሆን የሚከብደውና የሚጸየፍ እንዳልሆነ የታወቀ ነው ወለል መላእክቱል ሙቀረቡን እሱ ይቅርና ወደ አላህ በጣም ቅርብ የሆኑትና ባለሟሎቹ መላእክቱ ሰማ የጌታ አገልጋይና ተገዥ መሆናቸውን ይኮሩበታል እንጂ አያፍሩበትም አይጸየፉም እንኳን የሰው ልጅ ቀርቶ የሰው ልጅ ምንም ቢሆን ደካማ ነው ከጭቃ የተፈጠረ ነገር ነው መላእክቶች ግን ኑር ናቸው ከኑር ነው የተፈጠሩት ባህሪያቸውም ኑር ነው ሁሉ ጊዜ እድሜ ልካቸውን ዘላለም አንድ ደቂቃ ሰኮንድ እንኳን ሳይዝንፍ ሳይሉ ጌታቸውን የሚያመሰግኑና የሚያገለግሉ ናቸው ከነሱ አንድ መላእክት እንኳን በጌታ ላይ አመጽ አላሳየም እንኳን ሰው ቀርቶ ኢላላ አላህ Subhanahu Wa Ta'ala ወመን يستنكف عن عبادته ጌታን ተመገዛት የሚኩራራና የሚጸየፍ ቢኖር ላቀደረ الله የለም እንጂ ደግነቱ ማለቱ ነው ወይስተክቢር ጌታን ተመገዛት የሚኩራራና ሊያፈነግጥ የሚያምረውማ ቢኖር ኑሮ ፈሰያሽሩሁም ኢለይሂ ጀሚዓ እንደ አይነቱን አመፀኞችና ባለጌዎች አላህ የውመል ቂያማ ሰብስቦ ወደ ጀሃነም ነው የሚነዳቸው ይሄንን ስለሚያውቁ መላእክቱል ኪራም ሆነ አንቢያኡላህ በዚህ ነገር ላይ ምንም አይነት ጥርጥርና ቅሬታ የላቸውም ይላል ማለት ነው فاما الذين امنوا እነዚያ ያመኑትና ወአሚሉ ሷሊሃት ጌታ ያዘዛቸውን መልካም ተግባራት ያከናወኑና የገበዩ የሆኑት ፈይወፊም ኡጁረሁም እነዚህ የጌታን ጥሪ አክብረው በመቀበላቸውና ቀናኢነትን በማሳየታቸው ጌታ ተገቢ ወረታቸውን እንደሚሞላቸው እንደሚከፍላቸው ነው ይላል ወየዚዱ ሚን ፈضله ከትሩፋቱም ይጨምርላቸዋል በዛ በሰጡት አገልግሎት አንፃር ብቻ ሳይሆን ጨማምሬ መንጃ ቢልሐሰነቲ ፈለሁ አሽሩ አምሳሊሃ እንዳለው ደርቤ ጨምሬ ሰጣቸዋለሁ በማለት ለወዳጆቹ ደግሞ ያዘጋጀውን ትሩፋት ይጠቁማል ማለት ነው ወአመ الذين استنكفوا እነዚያ ጌታን ለመገዛት ደግሞ የሚኩራሩና የሚጸየፉ የሆኑት ወስተክበሩ ትቢት የሚወጥራቸው فيعذبهم عذابا أليما እነዚህ ትቢተኞች በመሆናቸው ነገ አላህ Subhanahu Wa Ta'ala እጅግ አሳማሚና አንገብጋቢ የሆነ ቅጣት እንደሚቀጣቸው ነው ولا يجدون لهم من دون الله وليا ولا نصيرا ያ አስከፊ የሆነ ቅጣት በሚመጣባቸው ጊዜ ከአላህ ሌላ ሊረዳቸው የሚችል ወዳጅና ዘመድም አያገኙም ማንንም አያስጥላቸውም እና ሸፊዕ አያገኙም ማለቱ ነው እና ይሄንን ያለበት ይሁዶቹ የአላህን መልእክተኛ ኢሳን ክዳቸዋልና ክብሩን አጉድፋቸዋልና ጌታ በዚህ ይቀጣቸዋል ሲባሉ እኛ አንቀጣም አሉ እና ያኛ የነ ኢብራሂም የነ ኢስሐቅ የነ ያዕቁብ ዘሮች እስከሆነ ድረስ ምናልባት እንኳን ተሳስተን ብንገኝ እነሱ የትደው ነው እኛ ጀሃነም የምንወርደው ያዲኑናል እያሉ ይኩራሩ ነበር ማለት ነው ያችን መልስ ማረጉ ነው እና ወላ ኢብራሂም ወላ ሙሳ ወላ ኢሳ ይሄን ነገር የሚያገባቸው ነገር የለም የኔ ጉዳይ ስለሆነ ማንንም ጣልቃ ገብቶ ሊያዲናችሁና ሊገላግላችሁ እንደማይችል ወቁ መዳን ከፈለጋችሁ ከወዲሁ አቋማችሁን
አስተካክሉ ይላል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala በዚህ ነጥብ ዙሪያ አጠቃላይ የሰው ልጆችን እንደገና ጉዳዩ ይመለከታቸዋል የተባሉትን ሶስቱንም ቡድኖች በማጣቀስና በማገናዘብ ለእያንዳንዱ ምን አይነት አመለካከት ማስተካከል እንዳለበት አስቀምጦታል ማለት ነው። ከዚህ በኋላ አንቀበልምና አንከተልም ካሉ ያው ቃል የተገባለትን ውጤት ያገኛሉ ሁላቸው። ያ አዩሃን ናስ እና ከሃዲ ክህደትን ተመረጠ የራሱ ጉዳይ፣ ልግመኛ ተለገመ የራሱ ምርጫ፣ ግን እናንተ ሰዎች ሆይ ይላል እኔ አሁን የመጨረሻ አጠቃላይ ማስጠንቀቂያ ይላል። እናንተ ሰዎች ሆይ ቀድ ጃአኩም ቡርሃኑ ሚን ረቢኩም እና አሁን ተጌታችሁ የሆነ ጉሉህ መረጃ ብርሃን መጣላችሁ። ያለፈ አለፈ ወደ ኋላ መመለስ አይቻልም። ግን አሁን የመጨረሻው ዲል አንጸባራቂው ብርሃን መጣላችሁ ሙሐመድ አለይሂ ሰላቱ ወሰለም ይላል። ወአንዘልና ኢለይኩም ቢዋሲጦቲ ኑረን ሙቢና በሱ አማካይነት ደግሞ ማንኛውንም ሹብሃ ሁሉ የሚገልጥና የሚያብራራ የሆነ ወሳኝ የሆነ ቁርአን ይዞላችሁ መጥቷል። ስለዚህ በዛ መሰረት ይሄው የኢሳንም ጉዳይ ለአንዴና ለመጨረሻ እልባት ሰጥቶ አስረድቷችኋልና ከዚህ በኋላ የምትወስዱት አቋም ነው የራሳችሁ ውጤት የሚወሰነው ማለት ነው። በመሆኑም ፈአመል ለዲና አመኑ ይህንን የመጣውን የመጨረሻ እድል ሙሐመድ ረሱላህንና ኪታቡል ሙቢን ተቀብሎ የተስተካከለ በአላህ እስካመነ ድረስ ወዕተሶሙ ቢህ ከጌታ የመጣውን መመሪያ ደግሞ አጥብቀውና ነክሰው እስከያዙ ድረስ ፈሰይድኹሉሁም ፊ ረሕመት ሚንህ እንዲህ አይነቶቹን ቀናኤና አማኞች አላህ በጸጋው ውስጥ እንደሚያገባቸው ነው በጀነተ ነዒም ማለት ነው። ወፈድሊን ትሩፋቱንም እንደሚያጎናጽፋቸው ነው። ወየህዲህም ኢለይሂ ሲራጦን ሙስተቂማ ኢላ መርዳቲሂ ወጀነቲሂ ወደሱ ውደታና ወደ ጀነተ ነዒም የሚያዘልቃቸውን ጥርጊያ ጎዳናም እንደሚመራቸው ነው በማለት ያግባባል ማለት ነው። ስለዚህ ይህንን ጥሪ ተቀብላችሁ በዚህ መልክ የምትስማሙ ካላችሁ ያለፈው አልፏል፣ ምንም ችግር የለም። አልእስላሙ የጁቡ ማቀብለህ በሚባለው ፋይሉ ይዘጋል ማለት ነው። አሁንም በዚሁ መልክ እንቀጥላለን ታሊቱ ተላተቲን እላለሁ ቀተለል መሲህ እያልኩኝ ይጃጃላለሁ ታልክ ያ የራስ ጉዳይ ነው። ካሁን በኋላ ውርድ ከራሴ እኔ ነግሬያቸዋለሁ ኢላላ አላህ Subhanahu Wa Ta'ala። ከዚህ በኋላ አያቱ በመነሻ አካባቢ ያተኮረባቸውን ነጥብ እንደገና ይመለሳል በመደምደሚያው ሱራው ማለት ነው። ሱራው መጀመሪያ ሱረቱ ኒሳ ነው። የሴቶችን ሹኡን በተለይ በውርስ ጉዳይ የተለያዩ ተጽዕኖና ጫና ያደርጉባቸው ስለነበረ የውርስ መሳኢሎች በሙሉ በዚህ ሱራ ውስጥ ነው የሰፈሩት ማለት ነው። ከዛ አንዱ ዘርፍ የቀረ ነበርና እሱን በማጠቃለያው ሊደመድም ነው ማለት ነው። የሳሉነከ ቁልላሁ ይፍቲኩም ፊል ከላላ የሳሉነከ ፊ መስአለቲል ከላላ እንደማለት ነው። ቃሉ እንዳይደጋገም ለማሳጠር ነው። እና በጎን ተወራሽ በሆኑ ሰዎች ላይ ስለነሱ ጉዳይ ጥያቄ ሊያነሱ ይችላሉ ያ መሐመድ ይላቸዋል። እና ሰዎች በውርስ መሳኢል ወትሮ በጃሂልያ ጉልበት ያለው ብቻ ነው የሚወርሰው፣ ሴት ህፃናት ደካማ ውርስ አይኖራቸውም ነበረ። አላህ ግን Subhanahu Wa Ta'ala ለሁሉም ሰው በዝምድና አረጉ እንደ ቀረቤታው ውርሻ ይኖረዋል ብሎ በሚወስንበት ጊዜ ዋና አበይት የሆኑ ነጥቦችን መሰረታዊ የሆኑ የወራሽን አስቀምጧል በዝርዝር። ከዛ አንድ የጎደለ ነገር ስለነበረ እሱን ሊያሟላ ነው። እና እናት አባት ካለ ወራሹ ግልጽ ነው። አንድ ሰው ወላጆቹ ያው ምንጮቹ ናቸው። እናት አባት ካለ ማንንም ሰው የሚወርሰው እናት አባቱ ነው ተመውለድ በፊት እሱ ከሞተ ማለት ነው። ልጆች ካሉ ደግሞ ዋነኛ ወራሾች ከአብራኩ የወጡ ስለሆኑ ልጆች ናቸው ማለት ነው። አባት እናት እርግጥ አይሰቅጡም፣ ግን ድርሻቸው ይቀንሳል፣ ወደ 1/6 ይወርዳሉ ማለት ነው። ከዛ ሁለቱ መሰረታዊ ወራሾች እነዚህ ናቸው፣ ወይ ወላጅ ወይ ተወላጅ ማለት ነው። ወይ ዘረግንዲህ ወይ ቅርንጫፍህ ነው መደበኛ ወራሽ የሚባለው። ከዛ ውጭ ያለ ወራሽ ቅርንጫፍ የዘርፍ ወራሽ ነው የሚባለው። የጎን ነው፣ ተጎን ነው የሚወጣው። ወንድም ነው የሚመጣው፣ እህት ነው የሚመጣው፣ አጎት ነው፣ አክስት ነው። ይሄ ዘር ዋናው ግንድ አይደለም ወይም ያንተ ዘር አይደለም። ያው ሰው ሲጠፋ እኔም ዘመድ ነኝ ብሎ ነው የሚመጣው ማለት ነው። ይሄንን እንግዲህ ዘርፍ በሚገባ ስላላጠቃለለው ተመለሰበት ማለት ነው። የወላጅና የተወላጅ ጉዳይ አልቋል በሰፊው። እንደገና የባልና የሚስትም እንደዛው አልቋል። አሁን የጎን ወራሽ በሚመጣ ጊዜ እንዴት ነው የሚወርሰው የሚለው ጥያቄ መልሶ ሊነሳብ ስለሚችል
ስለሱ ማጠቃለያ ያሰጣለሁ ይላቸዋል ማለት ነው። ቁልላሁ ይፍቲኩም ፊል ከላላ ተጎን መተው በሚወርሱ ግለሰቦች ድርሻቸው ምን መሆን እንደሚገባ አላህ መልሱን ይሰጣቸዋል በላቸው እንደሚከተለው ኢን ይምሩን ሀለከ ለይሰ ለሁ ወለድ እና የጎን ወራሽ የሚባለው እንግዲህ ሰፊ ነው ብዙ ነገር ያካትታል። ግን በቅርብ የሚነሳው የጎን ወራሽ ከየት ነው? ከወንድምና ከእህት ነው። ከዛ በኋላ አጎት አክስት እያለ የራቀ ነው የሚሄደው። በቅርብ ያሉትን እንደ ናሙና ሊጠቅስ ነው። ሌላውን በዛ ቀይሰ ታቀዋለ ማለት ነው። ስለዚህ አንድ ሰው ቢሞት ይላል ለይሰ ለሁ ወለድ ዘር የለውም ወደታች የሚወርድ ሀረግ የለውም ማለት ነው እና ወላጅም የለውም። ወለሁ ኡኽቱን በቅርብ የተገኘችው ለምሳሌ እህት ናት እንበል ማለት ነው። እህት የጎን ወራሽ ናት፣ ግንድም አይደለችም ዘርፍም አይደለችም ማለት ነው። ወንድምም ቢኖር እንደዛው ነው፣ ያው የጎን ነው እሱ እና ለምሳሌ እህት ብቻ ሁና የምትገኝ ወራሽ ሰውየው ሞተ፣ ልጆች የሉትም ወላጆችም የሉትም፣ እህቱ ናት የተገኘችው ማለት ነው። ለዚች ምን ይደርሳታል ከንብረቱ? ፈለሃ ኒስፉ ማ ተረክ ሰውየው ወንድሟ ትቶት ከሞተው ንብረት ግማሽ ይደርሳታል፣ አንዲት እህት ብቻ ከሆነች ማለት ነው። ግማሽ ተወሰደች፣ የተረፈው ግማሽ ይተርፋል ማለት ነው። ያ ደግሞ በዝምድና ተሷ ቀጥሎ ለሚመጡት ይሆናል ማለት ነው። ሙሉውን መውሰድ አትችልም ብቻዋን ስለሆነች ማለት ነው። ወንድም ቢኖራት ኑሮ ሁለታቸው ተረዳርተው ሊሸፍኑት ይችሉ ነበር። ሴት ልጅ ግን ሙሉ መውረስ አትችልም ማለት ነው። ስለዚህ እሷ ግማሹን ከወሰደች አጎቶች ካሉ አክስቶች ታሉ እነዛ ደግሞ የተረፈውን እንደ ድርሻቸው ይወስዳሉ ማለት ነው። ወሆ የሪሱሃ አለ። በተገላቢጦሽስ አሁን ሟችና ወራሽ የሆኑት ማንና ማን ናቸው? እህትና ወንድም አይደሉም? የሞተው ወንድም ነበረ፣ እሷ ግማሽ ተወስዳለች፣ የተረፈውን ለሌላ ትተዋለች አለ። በተቃራኒው እሷ ቀድማ ብትሞትስ አለ ወሆ የሪሱሃ ተቀድም ስትወርሰው የነበረው እሱ ደግሞ ይወርሳታል ሲል ምን ያህል እንደሚወርሳት አልተናገረም። እሱ ንስፍ ብሎ ነበረ። ይወርሳታል ማለት ምን ማለት ነው? በሙሉ እሱ ይወስደዋል ማለት ነው። ወንድ ስለሆነ ወንድ በመሆኑ እሱ ሌሎችን የጎን ተሱ የራቁትን ሰዎች አያስገባም፣ አሶባ ነውና ማለት ነው። ሴት ብቻዋን አሶባ መሆን ስለማትችል ነው የተረፈው። አሁን ግን እሱ በቀጥታ እህቱ ስትሞት ሌላ ወንድሞች እህቶች ከሌሉት የእህት ንብረት በሙሉ ብሎ ነው የሚወስደው እንጂ አጎትና ክስት መጥቶ ሊጠይቀው አይችልም ማለት ነው። ኢለም የኩን ለሁ ወለድ ይሄን ምንለው ታዲያ ሟቹ ልጅ ከሌለው ነው ማለት ለሃ ወለድ እሷ ልጅ ከሌላት ነው። ልጅማ ካላት እሱ ይወድቃል። ደግሞ የቀረበ መጣ ወንድ ልጅ ካላት በተለይ ዞርበል ነው የሚለው እሱ ቦታ የለውም ማለት ነው። አሁን ግን ከሱ የቀረበ ስለሌለ እሱ ዋና ሆኖ መጣ ማለት ነው። ፈኢን ካነት ተትነተይኒ ይላል። ሴት ልጆች ወንድማቸውን ሲወርሱ ደግሞ ብቻዋን ከሆነ ግማሽ ይደርሳታል ብለናል። ሌላ እህት ይዛ ብትመጣስ ሁለት ከሆኑ ከዛ በላይም ከሆኑ የዛ ጊዜ ፈለሁ መስሉሳን ፈማፈውቅ ያ ከሆነ ሴቶች ቁጥራቸው ይጨምራል። ቁጥራቸው ከጨመረ ሂሳባቸውም ይጨምርላቸዋል። ግማሽ የነበረው ወደ 2/3ኛውን ይወስዳሉ ተረዳርተው ማለት ነው። 1/3ኛው ይተርፋል። አሁንም ያ እንደገና ቀረቤታ ላለው ይሰጣል ማለት ነው። ሚማ ተረክ ወንድማቸው ትቶ ከሞተው ሁለት ሆነው ከመጡ ከዛም በላይ ከሆኑ ሱሉሳን ይወስዳሉ ማለት ነው። ወኢን ካኑ ኢኽወተ ሪጃለ ወኒሳአን ወንድምና እህት ሆነው ከመጡስ ወንድማማቾች ሆነው ማለት ነው። አንደኛው ወንድማቸው ሞተ፣ እህትና ወንድም መጡ ማለት ነው። ሴትና ወንድ ሆነው ያ ከሆነ ደግሞ ፈሊዘከር مثل هذه الانثيين ታውን ቀደም እንዳለፈው ለወንዶች ሴቶች ጋራ በሚመጡ ጊዜ በማንኛውም መልኩ ለአንድ ወንድ የሁለት ሴት ያህል በሚለው ሂሳብ ይቀጥላል ይላል። يبين الله لكم أن تضلوا እና አላህ Subhanahu Wa Ta'ala በዚህ በሁቁቅ በኩል ሰዎችን ያለ አግባብ መብታቸውን እንዳትነፍጓቸውና ወይም የማይገባ ሐላል የማይሆንላቸውን ገንዘብ እንዳትሰጧቸው ስተት ላይ እንዳትወርቁ ነው በዚህ መልክ የምነግራችሁ ድርሻቸውን ይላል። والله بكل شيء عليم አላህ በሁሉ ነገር ላይ አዋቂ ነውና በውርስም ስሜታዊ ሳትሆኑ ገሌን ወደዋለሁ ይብላችሁ የማይገባውን እንዳትሰጡ፣ ገሌን ጠላዋለሁ ብላችሁ ልጄን ክጀዋለሁ እንዳይወርሰኝ የሚል አለ። ይሄ አኺራ የሚያጠፋ ነገር ነው። ዝምድና ወሳኝ ነው። ወኡሉ الارحام بعضهم اولى ببعض ባለው መሰረት የዝምድና ሐረግን ጠብቆ ነው ማንም ሰው መዋረስ ያለበትና በዚህ መልክ ይሄንን የምነግራችሁ ስሜታዊ ሆናችሁ አኺራችሁን እንዳታጠፉና ሰው እንዳትበድሉ ብዬ ነው ኢላላ አላህ Subhanahu Wa Ta'ala። ስለዚህ እንግዲህ አህካም ሸሪዓን ማወቅ አለብን። በተለይ ፈራኢድ
يتعلموا الفرائض على الرسول عليه الصلاة والسلام فإنه نصف العلم يا علم الإسلام قماش نوالو كفارة درجاون علم الإسلام قماش نو مالت من دينو ليلوچو أحكام الشريعة بمولو سو بهيوتنا بتئنتو يالا يميتقبراچو ናቸው የውርስ መስአላ የሚመጣው ግን ሰው ከሞተ በኋላ ነው ስለዚህ ከሞት በኋላና ከሞት በፊት ያለው ሲካፈል ሁለት ዘርፍ ሆነ ማለት ነው ስለዚህ ተዓለሙ فإنه أول علم يرفع من الأرض እንዲሁም ደግሞ የመጀመሪያ የሚጠፋ ዒልም አኺረ ዘማን በሚሆን ጊዜ ዑለማዎች ይጠፋሉ ዒልምም ይከስማል ጃሂሎች ዝም ብለው ተቆፍሰው ፈትዋ ይጠየቃሉ የራሳቸውን አስተያየትና ግምት ይናገራሉ ضل واضل ይላል ከዛ የዒልም ክፍል የመጀመሪያ የሚጠፋው በመድር ላይ ዒልም ሚራስ ነው ብለዋል ረሱል አለይሂ ሰላም እንዳሉትም አሁን ጊዜ እየከሰመ ነው ያለው ሱብሃንአላህ ትልልቅ ዓሊም የተባለው ድንገት ብትጠይቀው ስለውርስ ግር ይለዋል እንደገና ኪታባይቼ ምናምን ነው እንጂ የሚልህ ቀጥታ መልስ መስጠት አይችልም ብዙ ሰው ዓሊም እንኳን የተባለው ማለት ነው ይሄ ምንድነው ቸል ተብሏል ማለት ነው በዛው ላይ ደግሞ ያው በዘመኑ ባለው አንዚማ ተጽኖ እየተደረገበት ነው የራሳቸው የሆነ ዘመናዊ ህገ መንግስት አለ እንትን አለ ስለዚህ ሰዎች በዚህ ትዳኛላችሁ እየተባለ ሃይማኖት ጣልቃ መግባት የለበትም እየታለ በብዙ አገር ጭራሽ ቦታ አይሰጠውም ስለዚህ ተረስቷል ማለት ነው ከአጀንዳ ውጭ እየሆነ ነው ይሄ ደግሞ ቀላል ነገር አይደለም የሰዎችን ሁቁቅ ያላግባብ አንዲት ሚሊ ሳንቲም ያለ ሐቁ ከሰጠህ ወይም ደግሞ ተከለከልክ የውመል ቂያማ ሐሰናትን ወስዶ ነው የሚሄደው ማለት ነው ያ ነገር ዲሃን ታልከፈልክ ደግሞ የሱን ወንጀል ተሸክመው ወደ ጀሃነም ነው የምትወርደው ስለዚህ የሰዎችን ሁቁቅ ለመጠበቅ የውርስን ጉዳይ ለነብዩ እንኳን አልተወላቸውም አላህ ተወላ ቢነፍሲህ ራሱ በቀጥታ ያንዳንዱ የዝምድና ሐረግ ያላቸው ሰዎች ምን እንደሚገባቸው በሙባሸረተን ነው የደነገገው ማለት ነው ስለዚህ ለነብዩ እንኳን ስልጣን ማብራራት ነው እንጂ ድል የሰጣቸው በቀጥታ በዚህ ጉዳይ አንተ በመሰለህ መልክ አከፋፍላቸው ብሎ ስልጣን አልሰጣቸው ማለት ነው ሌላ ሰው እንደ ስልጣን ይሰጠዋል እንደፈለገ ዝም ብሎ ማብካት አይገባምና የዚህ የሚራስን ጉዳይ አላህ Subhanahu Wa Ta'ala እሱ ባወረደው መመሪያና በነብዩ ማብራሪያ ላይ ተመስርተን እንድናከፋፍል ነው አጥብቆ ደጋግሞ የሚያስገነዝበን ወሰለላሁ ዐለ ነብዩ ወኢላ ሊቃ